የዛሬው ዕለት በኢትዮጵያ የኪነ ጥበብ አፍቃሪያን ዘንድ ጥቁር ጥላን ያጠላች ቀን ሆና ተመዝግባለች። በተለያዩ የኮሜዲ ስራዎችና የቴሌቪዥን መዝናኛ ፕሮግራም በመላው ኢትዮጵያውያን ልብ ውስጥ መግባቱ የሚመሰከርለት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ የሚለው መረጃ የብዙዎችን ልብ ውስጥ ሐዘን ጭሮ ታይቷል። የሰሙትን መረጃ ማመን ያቃታቸውን ብዙዎች ነበሩ። ከምንም በላይ ዛሬ ህልፈቱ ከመሰማቱ በፊት ለመጨረሻ ጊዜ የሰጠው ሐሳብ የሞቱን ቀን አስቀድሞ ያውቅ ነበረ ወይ የሚልን ጥያቄም እያስነሳ ይገኛል። ተወዳጁ የጥበብ ሰው ከህልፈቱ በፊት አስተላልፎታል የተባለው የመጨረሻ ሐሳቡ ምንድነው የሚለውን ሻሎም ሚዲያ ለማጣራት የሞከረች ሲሆን ተሰሙትም ዘንድ ዝርዝር ይዘንበታል። የዛሬው ዝግጅታችንም የዚህ ተወዳጅ የጥበብ ሰውን ህልፈት አስመልክቶ የወጡ መረጃዎች ተጠናቅረውበታል። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሻሎም ሚዲያ ቤተሰቦች በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ እያልን በመግቢያ ያስተዋወቅኳችሁን የተወዳጁን አርቲስት ህልፈትን በተመለከተ የተሰሙ መረጃዎችን አጠናቅረን ይዘን መጥተናል። ለዩቲዩብ ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ሁኑን። ሐሳብ አስተያየቶቻችሁንም በኮሜንት መስጫው ላይ አስቀምጡልን። የዛሬው ዕለት በኢትዮጵያ የኪነ ጥበብ አፍቃሪዎች ዘንድ ጥቁር ጥላን ያጠላች ቀን ሆና ተመዝግባለች። በተለያዩ የኮሜዲ ስራዎችና የቴሌቪዥን መዝናኛ ፕሮግራም በመላው ኢትዮጵያውያን ልብ ውስጥ መግባቱ የሚመሰከርለት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ የሚለው መረጃ የብዙዎች ልብ ውስጥ ሐዘን ጭሮ ታይቷል። ነጻነት ወርቅነህ በስራዎቹ እጅግ ተወዳጅና በብዙዎች ዘንድ ተቀባይነት ያለው የጥበብ ሰው በመሆኑ ምክንያት መታመሙን የፕሮግራሙ ተመልካቾች አስቀድመው ነበር ከሚያዩት የሰውነት ለውጥ ምክንያት ሐሳብ ሲሰጡበት የተስተዋሉትም። ነጻነትም መታመሙን ያልሸሸገ የነበረ ቢሆንም እጅ ሊሰጥ ግን አልፈለገም ነበር። ከህመሙ ጋር እየታገለ እየሰራም ስንመለከተው ነበር። ዛሬ ግን የተሰማው በፍጹም ያልተጠበቀና የአርቲስቱ መጨረሻ በዚህ ፍጥነት ይደመደማል ብሎ የጠበቀም አልነበረም። ነገር ግን የሆነው ይሄ ነው። ተወዳጁ አርቲስት ነጻነት ወርቅነህ በድጋሚ ላናገኘው አሸልቧል። የነፂን ህልፈት ተከትሎም የተለያዩ ወገኖች ሐዘናቸውን በመግለጽ ላይ ሲሆኑ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ቀዳሚው ናቸው። ጠቅላይ ሚኒስትሩ አርቲስት ነጻነት ወርቅነህ በድንገት በማረፉ ሐዘን ተሰምቶኛል ሲሉ ነው መልእክታቸውን ጅማሮ የሰጡት። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረው አስተዋጽኦ ሁሌም አስታውሳለሁ ነው ያሉት ዶክተር አብይ አህመድም። መልእክታቸውንም ሲቀጥሉ ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር፣ ለቤተሰቦቹና ለአድናቂዎቹ መጽናናትን እመኛለሁ ሲሉ ነው ስለ አርቲስቱ የተሰማቸውን ሐዘን በዚህ መልኩ የገለጡትም። ሌላኛው ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአርቲስት ነጻነት ወርቅነህ ድንገተኛ ህልፈት የተሰማቸውን ሐዘን ገልጸዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት የሐዘን መግለጫ በኢትዮጵያ የጥበብ ዘርፍ በተለይም በፊልምና በድራማ ስራዎቹ ትልቅ አሻራን ማሳረፍ የቻለው አርቲስት ነጻነት ወርቅነህ በድንገት በማረፉ ጥልቅ ሐዘን ተሰምቶኛል ብለዋል። አርቲስት ነጻነት ወርቅነህ በኪነ ጥበብ ዘርፍ ጉምቱ አስተዋጽኦን ካበረከቱ ከያንያን መካከል አንዱ መሆኑን ጠቁመው ፈጣሪ ነፍሱን በአጸደ ገነት ያኑር ሲሉም መልካም ምኞታቸውን ገልጠዋል። ሌላኛዋ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ናቸው ስለ አርቲስቱ የተሰማቸውን ሐዘን የገለጡትም። ታዋቂው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት በመለየቱ ጥልቅ ሐዘን ተሰምቶኛል ሲሉ ነው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሐዘናቸውን የገለጹትም። የሐዘን መግለጫቸውንም ሲቀጥሉ ለአርቲስት ነጻነት ቤተሰቦች፣ ወዳጆችና አድናቂዎች በሙሉ መጽናናትን እመኛለሁ፣ ፈጣሪ ነፍሱን በአጸደ ገነት ያኑር ሲሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የሐዘን መግለጫቸውን አስተላልፈዋል። ሌሎችም የሙያ ባልደረቦቹ ሐዘኑን መነሻ በማድረግ የተሰማቸውን ሐዘን በተለያየ መልኩ በመግለጽ ላይ ይገኛሉ።
ከነዛም መካከል የቀድሞ የሥራ ባልደረባው መቅደስ ደበሳይ አንዷ ናት። የኔ ንጹህ ነጽዬ ከቀናት በፊት ያ ሁሉ ህልም መዳረሻ በሰሙት ጆሮዎቼ ዛሬ መለየትህን በዓይኔ እስካየሁባት ሰዓት ድረስ ማመን አልችልም። በሁለት ዓመታት ልዩነት አስፍዬን አንተን እንደ ወዳጅ ማጣት አለመታደል ነው ስትል የቀድሞዋ የኢቢኤስ ቴሌቪዥን ጋዜጠኛ መቅደስ ደበሳይ የአርቲስቱን ህልፈት ተከትሎ የተሰማትን ሐዘን ገልጣለች። ሌላኛው ሐዘኑን የገለጸው በኢቢኤስ ቴሌቪዥን የቴክኖሎጂ ፕሮግራም በማቅረብ የሚታወቀው ሰለሞን ነው። ወይኔ ወንድሜን አንተን ፍልቅልቅ አንተ የጨዋታ ለዛ መለኪያ ሄድክ ብሎ ማመን ያቅታል ነጽዬ ሲል ነው በተሰበረ ልብ ሐዘኑን የገለጠው። የአርቲስቱ ህልፈት ከተሰማ በኋላ ብዙዎችን እያነጋገረ የሚገኘው አርቲስቱ ከህልፈቱ ቀናት አስቀድሞ በኢንስታግራም ገጹ ላይ ያስተላለፈው መልእክት ነበር። ከአንድ ቀን በፊት ነጻነት በኢንስታግራም ገጹ ላይ ያሰፈረው ጽሑፍ እንደዚህ ይላል። አንድ ሰው ምን አለኝ ሲል ሐሳቡን ይጀምራል። ገንዘብህንና ጤናህን ስታጣ ምንም አታጣም። ባህሪን ስታጣ አንድ ነገር ታጣለህ። ሁሉን ነገር ታጣለህ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታው ይወድቃል ሲል በህልፈቱ ዋዜማ ላይ እንደነበረ አሳባቂ የሆነ መልእክቱን ነበር ያጋራው። ይህን መልእክትም የተመለከቱ አርቲስቱ እየተሰማው የነበረ ነገር እንደነበረ ጠቋሚ ነው ሲሉ መላምታቸውንም ሰጥተዋል። የአርቲስት ነጻነት ወርቅነህን አጭር የህይወት ታሪክ እንመልከትም። አርቲስት ነጻነት ወርቅነህ በኢትዮጵያ የኪነ ጥበብ ዘርፍ በተለይም በኮሜዲ ትወናና በቴሌቪዥን አቀራረብ ዘርፍ እጅግ ተወዳጅና ተጽዕኖ ፈጣሪ ከሆኑ ባለሙያዎች አንዱ ነበር። የእርሱ ድንገተኛ ህልፈት እጅግ ልብ ሰባሪም ዜና ነው። አርቲስት ነጻነት ወርቅነህ እዚሁ አዲስ አበባ ፒያሳ አካባቢ በ1975 ዓመተ ምህረት ተወልዶ ያደገ ሲሆን ገና የሁለተኛ ደረጃ ተማሪ እያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ከፍተኛ ደረጃ ላይ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ የሆነ የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያም ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተስጦውን ያሳየው አርቲስት ነጻነት ወርቅነህ ይህ ችሎታውን በጠዋት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮቹ ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔው ወጣት አርቲስት ነጻነት እስከ ዕለተ ሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበብ አጀማመሩን ሲናገር እንደሚሰማው ነጻነት ወደ ጥበቡ ዓለም የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ ኤፍቢአይ፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራዎቹ በኢቢኤስ ቴሌቪዥን የቤተሰብ ጨዋታ የተሰኘው እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብም ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበትም ነበር። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉን ሳቅ የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻም ነበረው። ሌላው ቀርቶ በተለየ ንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ። ነጻነት በስብዕናው ተመስጋኝና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራው ባለው ትጋትና ሁልጊዜም ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ መላው የኢቢኤስ የስራ ባልደረቦች ሲመሰክሩለትም ይደመጣሉ። ነጻነት ባለትዳርና የልጆች አባትም ነበር።
ለወዳጅ ዘመዶቹም መጽናናትን ሻሎም ሚዲያ ትመኛለችም። በስራሽ ላይ ገጠመኝ ምን አለሽ እስቲ ንገሪኝ። በህክምና ላይ መጥፎም ነገር አይገጥምህም? የታመመን ሰው ድኖ ሲወጣ ደስ የሚል ገጠመኝ ሰው ከሰው የበለጠ የለም። ድኖ መውጣት ገጠመኝ ነው አይወጣም ማለት ነው። ድኖ በጣም ነው ሰው የሚጀምር። እሺ ቤዛ አዝማች ቤዛይት ያና ቆላምጦ አንቺ ቤዛይት። እሺ ምንድን ነው የምትሰሪው ክብረት? የስነ ልቦና ባለሙያ ቤዛይት። በሚድል ላይ መዋል ጥራት ይሄ ወይዘሪት ወይዘሮ ወይዘሪት አላገባሽም? ቤዛይት እንፈልግ ወይስ አለ አለ? ስልክ ወስደሻል? ማን ነው? አሁን አንቺ የስነ አእምሮ እንትን ነሽ? ስለ የስነ ልቦና እንትን ነሽ። ጓደኛሽ ለተጽዕኖ አትፈጥሪ ቀድመሽ ያወቅሽበት የሚፈልገውን ታውቂያለሽ? አዎ የሚፈልገውን ታውቂያለሽ እና ወዲያው ነው የምትሰጪው። ማን ነው ወዲያው ትረጃዋለሽ መልስ የምትሰጪው ለማለት ፈልጌ ነው። እንዴት አሰባችሁት? እኔ መልስ ቶሎ ሰጫለሁ አረ ቡና ስፕሬስ ብለሽ እንደማዘዝ ማለት ነው። ቡና ስፕሬስ ነው የሚጠጣው እንደማለት ነው እንጂ ግርማን ታውቃለህ? ኤፍቢአይ ላይ አብሮን የሰራው ጥርስ ፍንጭቱ አሁን ፍንጭት ነው። ሰው ወላቃ ነው ይላል። 3 ጥርስ ነው የወለቀው። ያን ያክል እንትን አለ ብዙ አይደለም። እና እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን፣ እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እያለ ያወራል። እዛና ከገጠር የመጣ ልጅ አለ ጫማ የሚጠርቅ በር ላይ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርቅ። አይ ግርማ እድለኛ ነህ፣ ከቤት አጠገብ ነው የተወለድከው። ስንቱ ማሳ ውስጥ ተወልዷል። ወደ ጅቡቲ የሚኬድበት ሰዓትና ወደዚህ የሚመጣበት ሰዓት እኩል ነው? የሚፈጀው ሰዓት ይለያያል። ምን ያህል ሰዓት ይለያያል? ለምሳሌ ጅቡቲ ስትሄድ ከዚህ 2 ቀን ይፈጅብሃል። 2 ቀን ይፈጃል። ስትመጣስ? ስትመለስ እስከ 3 ቀን ይፈጃል። እስከ 3 ቀን ይፈጃል። አንድ ነገር አንድ ጓደኛዬ የሰማውን የነገረኝን ማለት ነው። ከባድ መኪና ሹፌር ነው ሰውየው ማለት ነው። እና እንግዲህ መኪና ስትደርብ በዚህ በኩል ነው የምትደርበው አይደለ? ብዙ ጊዜ ሲደረብ በዚህ ነው የሚደረበው። እና በዚህ በኩል ብሎ ሄደ። ምን አይነት እብድ ነው ይላል ሹፌሩ። ይኸው ተመልከት ከረዳቱ ነው አየሁ በቃ ፈጃቸው እያለ ይሄዳል። ያንተ ነው ማለት ነው። እዛ ሄዶ በቃ ተጋጭ ተግንትን ብሎ ምናምን ነገር ደረሱበት። ሲደርሱ ሲያዩ የነሱ ተጎታች ነው። አቆርጦ ማሳው ግሌስ ፕራታ እንዴት ነሽ? ፍሪዝ አስመስከርሻል። ከደብረ ዘይት ነሽ አንቺ። ምን ፍሪዝ ነው ይባላል ይሄ? ኖርማል ፍሪዝ የራስሽ ነው? ሙሉ የራስሽ ነው? እርግጠኛ ነሽ? ዘጋቀጣል። ዳብሰው ያለፈውን ዕዳ ሳትከፊ ሌላ ተጨማሪ ስጠይቂ ትንሽ አታፍሪ? ግድ የለህም አሁን እከፍላለሁ አልኩ። እንደው ተው እባክህ እንደው ምግብ አቅርቤ ነው የመጣሁት። ልጄ በአላህ ይዣል። ልጄ እባክህ ስጠኝ። ደግሞ ወደዚህ መጣሽ። ምን ላርግ ትለኛለህ? ይሄ ሁሉ ገና ያልሆነ በልውስጥ ተጫወቱ በእድሜው በጊዜው ለመደሰቱ ትዝታ አይደለም ሰው መለከቱ። ምንድን ነው የምትሰራው? ተማሪ ኢንተራንስ ተፈታኝ። ኢንተራንስ ተፈታኝ። ዋው 10ኛ ክፍል ማትሪክ አልፈህ? ማትሪክ አልተፈተንኩ። ማትሪክ ቀርቷል። ቀረ? ግን አለ አይደል? ቀረ እንዳትሉ ብቻ። ከዚህ በኋላ እኮ ቀረ እና ሀሁ አሜሪካን ሀገር ይሄን ሁሉ አመት ቆይተ ካልቀላ የት ብትሄድ ነው የምትቀላው? አንድ ወዳጄ ነዚህ እንደው ባይመች ከዚህ በላይ ተጠቆም ነበር ማለት ነው። ተመችቶ ያልቀላ ባይመች እንዴት ነው አለ? እንዴት ነው ምናምን ያው ምላሴ እንዴት ነው? ቀላል አለ
እሱ አዎ ቆይ ምላስ ብቻ ነው እንደሄደው? አይ እኔም እዛ ነበርኩ። እንደው ቋንቋን በተመለከተ እነሱ በእንግሊዘኛ ሊቅ ናቸው፣ አንተ በአማርኛ ሊቅ ነህ። ከልጆች ጋር በምን ትግባባለህ? በሊቀ መላኩ ከዛው በጣም የገረመኝ እንግዲህ የልጆች አስተዳደግና አባትነት በአሜሪካ ነፂን አሰቃየው ቢባልም ከቲያትሩ ጎን ለጎን ልጅ ሲሰራ ነበር። አሁን ሶስተኛ ልጅህን አገኘህ? በምን ሰዓት ነው ቲያትር የምትሰራው? እንዴት ሰራህ አንተ? አንድ ልጅ ቢዚ ነህ አንተ፣ በሬዲዮም በቲቪም ቢዚ ነህ። እንዴት ሰራህ አንድ ልጅ አንተ? እኔ ስሄድ ሰይፍሻ ነበር፣ አሁን ስመጣ አባባ ማን ነው ጋሽ ሰይፉ ሆነ ያንተ። እንዴት ነው? ስለዚህ አሰራሩ እንዳንተ ሆኖ ነው የምትለኝ? ያው እንግዲህ ስክሪፕት አይም አንዳንድ አይዲያ ትጽፍና አልመጣ ሲል ትተኛለህ እኮ። በላይ ምን ማድረግ ትወጃለሽ? ካንቺ ልስማው። ሰላም መብላት ነው ያልሽው? ሰው መጥፎ ነው እኮ ቃል እየቀየረ አሁን። አንቺ ገባሻ? እዚህ ግቢ ውስጥም አንዳንድ ስም ሰጣት። ቢዩቲፉል ዴንጀረስ በል። ቢዩቲፉል ዴንጀረስ ስል ሰምታል? ቀላል ሰው እንዳልመስልህ ከኢቲቪ ነው የመጣው። ለምን ከቢቢሲ አትመጣም? ለምን ይሄን ስም ብቻ እንዳወጣላት ከነገርከን ለኛ በቂ ነው። ወይም ደግሞ ለምን ስታያት እንደምትችል አልናገርም ካልኩት ትናገራለህ። አልናገርም። እዚህ ህገ መንግስቱ የሰጠንማ የመናገር መብት በዚህ ሰዓት ካልተጠቀምክበት መቼ ልትጠቀምበት ነው? እምቢ ካልኩስ? እምቢ ካልክ አንተ እምቢ ልትል አንተ እምቢ ካልክ አልኩ። እምቢ አልክ። መናገርማ አለበት አይደል? እኮ መናገር ደግሞ አለበት አይደል? አንዱ ራሱን ሊያጠፋ በረኪና ነው ምናምን ጠጥቶ ቤተሰብ ተረባርቦ ያተርፈዋል። አምቡላንስ ይጠራልና ወጣት ስለሆነ ቤተሰቡ ያው ቶሎ በል ምናምን እያለ አምቡላንስ ያው ሾፌሩ በቀያ እንትን እያለ በቃ በጣም በፍጥነት ሲነዳ ይሄ የተረፈው እኮ ነው። ቀና ብሎ ቀስ በል እንጂ ልትፈጀን ነው። ውስጤ ብዙ ዕውቀት ተሰንጓል። He said I am sandwich man. Sandwich. Sandwich. Yeah. You're really funny, Haile. ግመጣው አጥመው እሺ ብላው እያለ ነው። ማንችለው አሁን ምስጥ ነበር ካሁን ደግሞ አሪፍ ነሽ። ቆንጆ ነው። እሺ የሚቀጥለው ማሙዳም ክትፎ ቆንጆ እንዲህ ስትለው ዮሐንስ የመጣ ማለት ስላይ ለብርሃን ግርምሽ ድረስ እሺ በግርምሽ አስደነገጥከኝ እኮ እኔ ልደንግጥ በግርምሽ በግርምቲ በግርምዬ ብዬሽ እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንዴ አንቺ? ስራ የለሽም? 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ?